ሶስተኛ ሰው ሆኜ አልገባም በሰው ህይወት ውስጥ ገባሽ? እና ሰበብ ልትሆንብኝ እንደምትፈልጊ አውቃለሁ። ጀምሮ አልነበርኩም ምን አገባኝ እኔ የሆነ ነገር ስትጀምሩ አብራችሁ ጓደኝነታችሁ ስትጀምሩ ነበርኩ። ሶሲ እንግዲህ ዛሬ ከዳኒ ጋር ተለያይቻለሁ፣ ሀይሚን አለያይተሽኛል፣ ስለዚህ አስታርቂኝ ብላ መታለች ማለት ነው። ሀይሚም እንግዲህ አንቺ እኔ ምን ብዬ ነው ያለያየውሽ? አልደረስኩብሽ፣ የመጣሽ ራስሽ ነኝ፣ እኔ ምን አገባኝና በፍቅረኛሞች መሀል መግባት አልፈልግም ብላለች ማለት ነው። ሶሲም እንግዲህ ከብሩክ ጋር ታረቁ፣ በእኔ የተነሳ እንድትጣሉ አልፈልግም ብላት ነበር። ሀይሚ ደግሞ እኔና ብሩክ ለመጣረቅ ሶስተኛ ወገን አያስፈልገንም፣ አንቺ የየትኛው አስታራቂ ኤጀንሲ ነሽ? የትኛው አገናኝ ኤጀንሲ ነሽ? ብላታለች ማለት ነው። እና ሀይሚ የምር ንግግሯ ማለት ነው እና እኔ በጣም ነው የምትገርመኝ ማለት ነው፣ እንዴት እንደሚመጣላት ማለት ነው። ብሩክም እንግዲህ ሀይሚ ግን ምን እየሆንሽ ነው? እውነት አንቺ ነሽ እያለ ነው ማለት ነው። ሶሲም እንግዲህ ኧረ ተይ ሃይማኖት ኧረ ተይ እያለቻት ነው። ብቻ እንግዲህ ሶሲ በቃ ከዳኒ ጋር እንድታስታርቃት በእነሱ ቻናል እንድትመጣ እየለመነቻት ነው ሀይሚን ማለት ነው። እና ሀይሚ ደግሞ አይመለከተኝም፣ ቪዲዮ የሰራችሁ እናንተ አንቺና ዳኒ ስትገናኙ እኔ ነበርኩ እንዴ? እኔ ምን አገባኝ? አይመለከተኝም ብላለች ማለት ነው። እና በጣም ሁለቱን ማለት ነው። እና በቃ ዛሬ ራሱ እንዴት ነው የመጨረሻን የተናደዱት ብሩክና ሶሲ ማለት ነው። እና ብሩክም እንግዲህ ተናዶ ከዚህ በኋላ እኔ አላገኝሽም እያለ ነው ትቷቸው ሄዷል ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛው በያላችሁበት እያልኩኝ ውድ ቤተሰቦቼ ቻናሌን ላይክ ሰብስክራይብ እያረጋችሁ ነው። አመሰግናለሁ ውድ የጨረቃ ቤተሰቦች፣ እግዚአብሔር ያክብርልኝ ማለት ነው። ይሄንም ቻናል እያበረታታችሁ ስለሆነ እውነት ለመናገር እኔ ምንም ቢሆን ማለት ነው ምንም ቢሆን ሀይሚና ብሩክ በቃ ማለት ሰላም ወርዶ ታርቀው እንዲመጡ ነው የምፈልግ። ያ ማለት በቃ ስራም ሊሆን ይችላል። ስራም እየሰራች ነው ሀይሚ እንግዲህ ስራ ሰው እንደሆነች ታውቃላችሁ ብያችኋለሁ ጠዋትን በሰራሁት ቪዲዮ ማለት ከዚህ በላይ ከተራዘመ በቃ ሀይሚ ስራ እየሰራች ነው ማለት ነው። እና እንግዲህ ብሩክና ሶሲ ደግሞ እየተጨነቁ ነው ማለት ነው። እኔ ግን ትናንትና እውነት ያንን ስድብ ሀይሚ ተሳድባ ነው አይመስለኝም። ማለት ያንን ስድብ እንዴት ሀይሚ እንደዛ ልትላት ትችላለች? እንደዚህ አይነት ነገር ሀይሚ የለባትም። እና ሜቢ እንደው ማለት በቃ ከሶሲ ጋር ተመካክረው ምናምን ቡራን ለማጨለል ፈልገው ነው ብዬም አስቤ ነበር። ግን ዛሬ ደግሞ ሶሲ እየማለች እየተገዘተች ነው ስታወራ የነበርና ትንሽ ግራ ያጋባል። ግን ሀይሚ እንደዚህ ብላ እኔ ትሳደባለች ብዬ አላስብም። ወይ ሶሲና ሀይሚ ተመካክረው እስኪ ብሩክ ምን ይላል እንደዚህ ብዬ ሰድብሽ ብላ አስባ ይሆን የሚለውንም የጥያቄ ምልክት ፈጥሮብኛል ማለት ነው። እና ያም ይሁን ይህ ግን አሁን እንግዲህ ሶሲ ያው 2 ቀን በእነሱ ቻናል መታለች። እኔ ከፍቅረኛዬ ጋር ተጣልቻለሁ ምንም ነገር በሌለነ አንቺ በምትናገሪው ነገር ዳኒ ጥርጣሬ ውስጥ እንዲገባ ሆኗልና በቃ ስለዚህ መተሽ አስረጅልኝ ወይ ቡራም ቢሆን ያስረዳልኝ ብሩክም ብላለች ማለት ነው። ሀይሚ ደግሞ አይመለከተኝም ብላለች። በፍቅረኛሞች መሀል ሶስተኛ ወገን አያስፈልግም። እኔንም ማንም ሰው እንዲያስታርቀኝ አልፈልግም። እኔ መታረቅ ከፈለኩ ራሴ ያገኘዋለሁ። አንቺ የትኛው አገናኝ አስታራቂና የትኛው አገናኝ ኤጀንሲ ነሽ ብላ እንግዲህ እስከ መጨረሻ ጥግ ድረስ ነግራታለች ማለት ነው። እና ብሩክም እየተገረመ ነበር። ኧረ ተይ ሀይሚ ኧረ ተይ ይሄን ያህል እኔ ምን አጥፍቼ ነው ብሎ መረር ብሎ የመጨረሻ ዛሬ ቡራ ማለት ነው ተናዶ ከዚህ በኋላ አላገኝሽም አንቺ ከኔ ለመለየት ምክንያት ፈልገሽ ነው ብሎ እንግዲህ ዛሬ ጥሏቸው ሄዷል ማለት ነው። እና መጨረሻ ላይ ደግሞ ሀይሚና ሶሲ ነው አብረው የነበሩና ትንሽ ተማረው ነበር። እውነት ለመናገር በጣም ትደብር ያለሽ እያለቻት ነበር ሶሲ ማለት ነው። እና አይ ሶሲ እንደው አንቺም ያን ፕራንክ ስትሰሪ እንደዛ አልደበረሽም? እና የምር ማለት ነው ያው ግን ይቅርታ ጠይቃለች ማለት እንዴት ነው ማለት ፕራንኩ ምንም ያክል ከባድ ቢሆን በጣም በተደጋጋሚ ጊዜ ይቅርታ ጠይቃለች። አሁን የምትፈልገው ከዳኒ ጋር እንድትታረቅ ነው። ዘጋኝ ምናምን ብላለች። እና ይሄን ስትሰራው እኮ ነው ማሰብ የነበረባት ከፍቅረኛዋ ጋር እንደምትጋጭ ማለት ነው። እንዴት ነው ምንድነው የሚባለው? ጅብ ከሄደ ውሻ ጮኸ የሚባል ነገር አለና ይሄን ነገር ከመስራቷ በፊት ነበር ማሰብ የነበረባት። ሀይሚ ምን ይሰማታል፣ የኔ ጓደኛ ዳኒ ምን ይሰማዋል ብላ ማሰብ የነበረባት የጋን ጊዜ ነበረ ማለት ነው። እና ስለዚህ ምንም ማድረግ አይቻልም ሶሲ ማለት ነው።
ሁሌ ነው የምትጣሉት ከዳኒ ጋር እኮ የምር ማለት ነው። ሁሌ ነው የሚጣሉት፣ ሁሌ ይታረቃሉ። እና አሁን ደግሞ ማለት በእንደዚህ አይነት ነገር የጨረቃዎች ቤተሰብ ወይም ሀይሚና ቡራ እንደዚህ እንዲበጠበጡ አንፈልግም። ሀይሚ ግን እውነት ለመናገር በቃ ምን ልበላችሁ ማለት ብሩክን እውነት እየፈተነችው ነው እንጂ እንዴት ነው በዚህ ልክ አብረን መሆን አንችልም፣ መለያየት አለብን፣ በቃ ማለት አልደረስኩብህ ምናምን ነገር እያለች ነው። እና ይመስለኛል እኔ ቡራን እያጨለለችው ነው የሚመስለኝ ሀይሚ ማለት ነው። ምክንያቱም በቃ ማለት አንድ ጥፋት አጥፍቷል፣ የማይሆን ቪዲዮ ሰርቷል። እሱ ደግሞ ፕራንክ ነው፣ ይቅርታ ጠይቋል። ከዚህ በኋላ ግን ይቅርታ አልጠይቅም ብለዋል ማለት ነው። እና ሀይሚም በቃ እኔ የራሴን ህይወት ልኖርበት፣ እናንተ እየተገናኛችሁ አትጥሩኝ፣ እናንተ ባላችሁበት መምጣት አልፈልግም ብላ እንዲሁም ገና ስታያቸው ሮጥ አልሄድ ነበርና እነሱ እየሮጡ አስቁመዋታል ማለት ነው። ብቻ ግን ማለት እኔ እንጃ ነገ የሚያበቃ ራሱ አይመስለኝም። ያው በነዳኒ በነሶሲ ቤት ይመጣሉ ግድ ነው ማለት ነው። ምክንያቱም በቃ ብዙ ጊዜ ሶሲ መታለች በእነሱና አስታርቁኝም እያለች ስለሆነ ሀይሚ ባተድ እንኳን ቡራ ግድ ነው ዳኒን ያገኘውና ቪዲዮ ይሰራሉ ብዬ አስባለሁ። ግን የሀይሚና የብሩክ የሚታረቁበት ቀን እየተራዘመ ነው ማለት ነው። ያም ይሁን ይህ እንግዲህ ያው ስራም ሊሆን ይችላል እና ስለዚህ ምንም ማድረግ አይቻልም።